ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት አድማጮች ዛሬም በቀጠሯችን ተገኝተናል። እናንተስ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? 1-2 እያልን ሰኮንዶችንና ደቂቃዎችን ቆጥረን ከዛም ሰዓታትን አልፈን ቀናትን ተሻግረን ሳምንታቶችን አሳልፈን ወራቶችን አስቆጥረን ዛሬ ላይ ደርሰናል። ዛሬ ወደ አገር ቤት የተሰኘውን ፕሮግራማችንን ክፍል 39ኛ ነው ወደ እናንተ የምናደርሰው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ዛሬ ወደ አገር ቤት የተሰኘውን ፕሮግራማችንን ክፍል 39 ነው የምታደምጡት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል እንካችሁ በሉን። ዛሬም በወደ አገር ቤት ፕሮግራማችን ድንቅ ተሞክሮችን ይዘንላችሁ መተናል። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም ጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሆኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ።
ፍልሰት ውጣ ውረዱ ብዙ ነው። አሁን እንኳን ይህንን መረጃ በምንለዋወጥበት ሰዓትና ቀን ብዙ ወገኖቻችን በሰው ሀገር ላይ ከባድ የሆኑ እንግልቶችንና ስቃይን እያሳለፉ ሊሆን ይችላል። ማን ያውቃል? በዚች ቅስፈት ኢትዮጵያውያን ወገኖቻችን ኑሮን ለማሻሻል በረሃ ሲያቋርጡ፣ ውቅያኖስ ሲሰነጥቁ፣ ብርድና ቁሩን ተቋቁሞ በረሃን ሙቀትንና ሀሩርን ተቋቁሞ ነገን የተሻለ ለማድረግ የማይታመንና ለጆሮ የሚከብድ የህይወት ውጣ ውረድን እያሳለፉ ሊሆን ይችላል። ያሰቡት ሳይደርስ ከመንገድ ውድ ህይወታቸውን የሚያጡትን ደግሞ ቤት ይቁጠራቸው። ውቅያኖስን ሲያቋርጡ ጀልባቸው ከባዱን ማዕበል መሻገር አቅቶት ዓላማቸውን ሳያሳኩ የነገ ህልማቸውን ሳያዩ ባህር በልቷቸው የቀሩትን ቤት ይቁጠራቸው። ለማንኛውም አሁንም ከሀገር ለመውጣት ስታስቡ መደበኛውን የፍልሰት አማራጭ ተጠቀሙ። መደበኛውን የፍልሰት አማራጭ በመረጥን ቁጥር የራሳችንን ህይወት ላልተፈለገ እንግልት፣ ለአደጋና ለሞትም ጭምር ነው የምናጋልጠውና ጉዞን ስናስብ ሁሌም መደበኛውን መንገድ ምርጫችን እናድርግ። የዛሬው የወደ ሀገር ቤት የሬዲዮ ፕሮግራማችን መልእክት ነው። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በወደ ሀገር ቤት ከምናስደምጣችሁ ምርጥ ቅንብሮቻችን መካከል የንጋት ኮከቦች የተሰኘው ድራማችን ተጠቃሽ ነው። ባለፈው ሳምንት በንጋት ኮከቦች ድራማችን እንደተለመደው ስንጥር በትጋት ስራውን የማከናወኑን ባህሪና ልምድን ቀጥሎበታል። ስንጥር በሰዓታቸው ለተገኙ ሰልጣኞች የተወሰኑ ሰልጣኞች እንደዘገዩና ከአፍታ ቆይታ በኋላ ስልጠናው እንደሚጀምር ተናግሮ ዞር እንዳለ ፀሐይ ስንጥርን ጠርታ አቀማመጣቸው ክብ እናድርገው ብላው ስንጥርም በሀሳቧ ተስማምቷል። ወዲያው ሰዓሊው ስሜነ መጥቶ ፀሐይም ከሰዓሊው ጋር ቆይታ እያደረገች ነው። በዚህም ብዙ ቁም ነገሮችን ከሰዓሊው ጋር ተለዋውጧል። በሰዓሊውና በፀሐይ ሞቅ ያለ ጨዋታ መሃል ስንጥር መጥቶ ሁሉም ዝግጁ እንደሆነና ስልጠናውንም መጀመር እንደሚቻል ለነ ፀሐይ ሲነግራቸው ፀሐይና ስሜነም ስልጠናውን ጀምረዋል። ተሞክሯቸውንም ለሰልጣኞች ማካፈሉን ተያይዘውታል። ሰልጣኞችም ደስተኞች መሆናቸውን በመሳተፍ እየገለጹ ነው። እንግዲህ በንጋት ኮከቦች ድራማችን እነ ፀሐይ የተሳካላቸው ይመስላል። ባለፈው ሳምንት ስንለያይ ለዛሬ ተከታዩን ክፍል ይዘንላችሁ እንደምንመጣ ቃል በገባ ነው መሰረት ይኸው ዛሬ ተከታዩን እንድትሰሙ ተጋብዛችኋል። የንጋት ኮከቦች እንደምን አደራችሁ ወይዘሮ አረጋሽ? እንደምን አደራችሁ ሳጅን። እንዴ እናታችሁ የለችም እንዴ? ኧረ አለች። በሰላም ነው ሳጅን? አይ በሰላም ነው። እስቲ ጥራልኝ። እሺ። እማዬ! እማ! አቤት ልጄ። እነ ሳጅን መዝገቡ ይፈልጉሻል፣ ወዲህ ነይ። እሺ። ወይኔ በሞትኩት በማለዳ ምን እግር ጣላቸው? በሰላም ነው ብለውኛል። አይ አንተ ፖሊስ አይደሉ? በሉ አቀብለኝ እስኪ እንደው የተለቀለኩትን ሊጥ ልታጠበው። ፍጠን። እሺ እሺማ። ፍጠን ልጄ። እሺ። ሰው አቁመናል። ፍጠን። በልጨምርልኝ። እሺ እሺ። ቶሎ ቶሎ ታጠቢ። እሺ። ተረጋግተህ ጨምርልኝ። ሆኖ አትደፋፋ። እማዬ ደግሞ እሺ ያልኩሽ እኮ። ቶሎ ቶሎ ታጠቢ። እሺ። አቅሜ ነው። ምን ታደርገዋለህ? በል ይበቃኛል። እስኪ ነጠላይን ካልከው አጠገብ ካለው ሳጥን አምጣልኝ። እንደው ጣል ላርጋት። እሺ እሺ እማዬ። ቶሎ በል። ዘገየሁባቸው። ሰው የሚያደርጉኝም እንዴ። እሺ መጣሁማ። ጎሽ በል በል ስጠኝ። ቶሎ አምጣው። ወይዴ አንተ ማጣጣፉን ጠፋብኝ እኮ። ያረዲ አንድ በይ አደራ ልጄ። ምንም ቢጠይቁ አላቅም ነው ማለት። ካፋጠጡኝስ? እኔ አላቅም። እማዬን ጠይቋት በላቸዋ። እሺ። አረ ፖሊሶቹ ደጅ ላይ እስካሁን እንዳቆምናቸው ናቸው እኮ። እንደምን አደራችሁ ልጆቼ? በማለዳ ምን እግር ጣላችሁ? በደህና ነው? ሲዘገዩ ልንመለስ ነበር ወይዘሮ አረጋሽ። እንጀራ እየጋገርኩ ነበር። ከነሊጤ ከመመጣ ብዬ እየታጠብኩ ነበር የቆየሁት። ይቅርታ። ኧረ ግድ የለም። ባለፈው የሆነ ጉዳይ ላይ ተነጋግረን ነበር። ለአቤቱታ ፖሊስ ጣቢያ የመጡ ቀን ያስታውሳሉ ወይዘሮ አረጋሽ? አዎ አስታውሳለሁ። ከልጄ ጋር መጥቼ ነበር። ምን ነው ሳላቅ ያጠፋሁት ነገር ይኖር ይሆን? አረ ምንም አላጠፉም። ያው እኛ ስራችን ስለሆነ አንዳንድ መረጃዎችን ለማጣራት ነው በጠዋት የመጣ ነው። እሺ ምን ፈልጋችሁ ነው? በፍልሰት የተለየዎት ባለቤትዎን የሚመለከት ጉዳይ ነው። ምነው በደህና ከቤት ከወጣ ሳይመለስ ከቀረ ይኸው ስንት ዓመታት አለፉት። ምን ተፈጥሮ ነው?
እንዲሁ አንዳንድ ጥያቄዎችን ልንጠይቅዎት ነው። እሺ ጥያቄ? እሺ ስንት ልጆች ወልዳችኋል? አንድ ፍሬ ናት። የተለየ ወይም ያፈራችሁት የጋራ ሀብት ነበራችሁ? ኧረ በጭራሽ ከልጃችን በስተቀር ምንም ነገር የለንም። በመካከላችሁ የተፈጠረ ጸብ ነበር? አሬ ሴጣን ጆሮ ይደፈን፣ በጭራሽ እንዳይኔ ብሌን የምሳሳለት ሰው ነበረ። ታዲያ ምን ተፈጥሮ ነው የፈለሰው? ኑሮ ከብዶን ነው። ስንራብ ስንጠማ ማየት ከብዶት እንደ ገበያ በወጣበት በዚያው ቀረ። መልካቸውንስ ያስታውሱታል? ምን ነው ሳጅን፣ የወለድኩለት ሰው እኮ ነው። እሺ መልካም፣ የሚያስታውሱትን ያህል ይንገሩኝ እስቲ። እንዴት ባሌን እረሳዋለሁ? በጣም ቆንጆ ነው ብታየው። ጸጉሩ ሉጫ ነው፣ ቁመተ መለሎ ነው፣ ዝምተኛ ነው፣ ቀይ ነው። በቅላት እንጂ የእሱን ነው ያዘችው እሷ። ወይኔ ባሌን አስታወስ። በቂ መረጃ አግኝተናል፣ እናመሰግናለን። ጨረሳችሁ? ኑዋ ቤት ግቡ። ትኩስ እንጀራ ባንዶ በጨው እንኳን ቀምሳችሁ ሂዱ። ኧረ እንዳናስቸግረውት እንዴ። ኧረ በሞትኩት። እንደ ትኩስ እንጀራ እኮ እምቢ አይባልም። ትኩስ እንጀራ እኮ ነው። በሉ ግቡ ኑ ግቡ። እሰይ ግቡ። እሺ እንግዲህ ምን ይደረጋል። እሺ በሉ ቁጭ በሉ። ያልተዘጋጀ መቀመጫ ቢሆንም አረፍ በሉ። አያስቡ ወይዘሮ አረጋሽ፣ እናመሰግናለን። እሺ ቆይ እንጀራውን ይዤ ልምጣ። እስኪ ተጫወቱ። ቤቱ ይሄ ነው። ታውቀው ነበር? እዚህ ከተማ እንደሚኖረው አውቃለሁ፣ ቤቱን ግን አላውቀውም። በል እንግዲህ ጋቢህን በደንብ ተከናነበው፣ ከማጀት ሲወጡ እንዳይለዩ። እሺ ሳጅን። ልጆቼ ዘገየሁ አይደለ? ማነስ ስንጥር ልጄ። አቤት እማዬ። እና እጃቸውን አስታጥባቸው ቶሎ በል። እሺ በሉ ታጠቡ፣ የተገኘውን ቅመሱ። አረ ምንም አይጨነቁ። በሉ ብሉ። መጣ ቡና ላፈላላችሁ። ከሰል እያያዝኩ ነበር። በላን እኮ በላን። ቆንጆ ምግብ ነበር። ሁሉም በልተው ዝም አሉ እንጂ ይጣፍጣል አይደል እንዴ? ወይዘሮ አረጋሽ ፀሐይንና ስንጥርን ከሰዓት በኋላ ቢሮ ላኳቸው። ለመረጃ እንፈልጋቸዋለን። እነሱም ሳጅን መዝገቡ ማለት ትንሽ ደቂቃ እኮ ነው መናገራቸው። ወዲያው ልካቸዋለሁ። እሺ ግን የልጆቼን ነገር አደራ። ስጋት አይግባውት። ደህና ዋሉ ወይዘሮ አረጋሽ። ደህና ዋሉ። አይ ፈጣሪ፣ እንደው ምን መከራ መጡብኝ ይሆን ደግሞ? አይድል የንጋት ኮከቦች አድማጮች እየተከታተላችሁ የምትገኙት ወደ አገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ይህ የሬዲዮ ፕሮግራማችንም ፍልሰትንና ከፍልሰት ተመላሾች ሕይወት ላይ ትኩረት ያደርጋል። ቀደም ብለን በንጋት ኮከቦች ድራማችን እንደሰማነው ወደ ወይዘሮ አረጋሽ ቤት አንድ እንግዳ መጥቷል። ሳጅን መዝገቡ ናቸው። ወይዘሮ አረጋሽም እየተርበተበቱ እንደው ምን አጥፍቼ ይሆን እያሉ ነጠላቸውን ጣል አድርገው ወደ ሳጅን አምርተዋል። ከዛ በፊት ግን ስንጥርን ምንም ነገር ብትጠየቅ አላውቅም በል ብለው አስጠንቅቀውት ወደ ፖሊሶቹ አምርተዋል። ወይዘሮ አረጋሽ ከፖሊሶቹ ጋርም ሲወያዩ በፍልሰት ስለተለዩቸው ባለቤታቸው የተወሰኑ ጥያቄዎችን በፖሊሶቹ ጥያቄ መሰረት መልሰው ከዛም ፖሊሶቹ ወደ ቤት ገብተዋል። እንደውም ከፖሊሶቹ ጋር አብረውት ያሉት ሰው የጠፉት የወይዘሮ አረጋሽ ባለቤት ሳይሆኑ እንደማይቀሩ የተወሰኑ ፍንጮች ከዛሬ የንጋት ኮከቦች የተረዳን ይመስላል። ፖሊሶቹ የተገኘውን ቀማምሰው ከሰዓት በኋላ ፀሐይና ስንጥር ከቢሮ እንዲመጡ ሳጅን መዝገቡ አጠር ቆፍጠን ያለ መልእክት አስተላልፈው ወጥተዋል። ለመሆኑ በንጋት ኮከቦች ምን ይፈጠር ይሆን? ሳምንት ተከታዩን ክፍል ይዘን እንጠብቃቸዋለን። ሳምንት እንገናኝ። ቀጣዮቹ የወደ ሀገር ቤት ቅንብሮቻችን የእናንተን ጆሮ እየጠበቁ ነው። አብራችሁን ሆኑ። በነገራችን ላይ በሀገራችን አብዛኞቹ ከአረብ ሀገራት ክፍል የሚመለሱ እህቶቻችን ከባድ ፈተና የሚሆንባቸው በፍልሰት ከሄዱበት ሀገር ወደ ሀገር መንደራቸው ሲመጡ በማህበረሰባቸው እንዲሁም በቤተሰባቸው የሚደረግላቸው ተቀባይነት ያለባቸውን የኢኮኖሚ የስነ ልቦናና ማህበራዊ ጫናና ክፍተት የሚያባብስ ነው እንጂ ብዙም ክፍተታቸውን የሚሞላ አይደለም። እንደውም በማህበረሰባቸው የሚሰጣቸው ያልተገባ ስምና ቦታ ያለባቸውን የስነ ልቦናና አካላዊ
ጉዳት የሚያባብስ እንጂ የሚያክም አይደለም። አንዳንድ መረጃዎች እንደሚያሳዩት እንደ አውሮፓውያን አቆጣጠር በ2013 መጀመሪያ ላይ ከወደ ሰሜን አሜሪካና ከመካከለኛው ምስራቅ የመጡ ፍልሰተኞች ከፖለቲካ ጫናና ካለመረጋጋት እንዲሁም ከእርስ በርስ ግጭቶች ለማምለጥ ሲሉ ወደ አውሮፓ የሚደረግ ፍልሰት እየጨመረ መምጣቱን ያሳያል። ታዲያ እነዚህ ፍልሰተኞች ወደ አውሮፓ ይጓዙ እንጂ የመንፈስ ጭንቀታቸው፣ አካላዊ ጉዳታቸውና ስነ ልቦናዊ ጫናቸው ተመሳሳይ ነው። ታዲያ እነዚህ ፍልሰተኞች ወደ አውሮፓ የተሻለ ህይወትን ፍለጋ መፍለስን ቢመርጡም ይህ የፍልሰት ምርጫቸው ግን ኑሯቸውንና የፍልሰት ህይወታቸውን ቀላል አላደረገውም። ከዛ ይልቅ በሄዱበት ሀገር የሚደርስባቸው የውጭ ዜጎች ጥላቻና ማግለል ወደ ባሰ ኢኮኖሚያዊ፣ ስነ ልቦናዊና አካላዊ ቀውሶች እንደከተታቸው ጥናቶቹ ያሳያሉ። የተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። በፍልሰትና ከፍልሰት ጋር በተያያዘ ጠቃሚ መረጃዎችን የምታካፍለን አንዲት እንግዳለችን። እንግዳችን ራሷን አስተዋውቃ ወደ ውይይታችን አልበተናል። የእንግዳችንን ቆይታ ተጋበዙልን። ዳግም እባላለሁ። አረብ ሀገር ለ9 ዓመት ቆይቼ ነው የመጣሁት። አሁን ላይ ግን ሀገር ላይ ምሳሌ የሚባል ኦርጋናይዜሽን መስርቼ መስራችና ስራ አስኪያጅ ነኝ። የነበርኩት በቤይሩት ነው። የወጣሁትም ወደ 1999 አካባቢ ነው። እጄ ለ9 ዓመት ሳልመለስ እዛው ሰርቼ ቆይቼ ነው የመጣሁት። እንዴት ነበር ቆይታ? ቤይሩት በጣም ታምር ጥሩ ከተማ ነች። ነገር ግን ወጥ ነው እኔ የሚሄድኩት። ምክንያቱም ሲሄድ ያኔ ያን ያህልም ግንዛቤ አልነበረኝም። ለምን እንደሄድኩም አላውቅም። በቃ ያኔ ትምህርት እንደጨረስን ሁሉም በቃ በሚወጡበት ሰዓት ነው ተነስቼ የወጣሁት። ከዛም በቃ መስራት ብር መላክ ትልኪ ነበር ለቤተሰብ ልክ ነበረ። ያን ያህል እንዲህ ብዬ ያስቀመጥኩት ጎል አልነበረኝም። ከዛም ረዥም ዓመት ቆይቼ ነው የመጣሁት። ወደዚህ የመጣሽ ስትመለሽ እንዴት ነበር የቤተሰብ አቀባበል? የቤተሰብ አቀባበል ያው ለቤት ልጅም ስለሆንኩ ሴትም ልጅ ነኝ። በጣም የሚያምር ነው የተቀበሉኝ። ከተቀበሉኝ በኋላ ግን ያው የሰራሁበትን በጣም ብዙ ነገር ስልክም ስለነበር በአግባቡ አልተጠቀሙበትም። ያ ትንሽ ከብድ ነበር እንጂ እነሱ ደስታቸው በቃ የሀገር ባህሉም ዶሮ ወጡም ሁሉም ነገር ሙሉ አድርገው ነው የተቀበሉኝ። ከዛ በኋላ ግን እንደገና ሰርቫይቭ የማደርግበት ነገር ግን አልጠበቀኝም ነበር። ከዛስ ኑሮን እንዴት ገፋሹ? ምክንያቱም እዛ ስትሰሪ ነበረ፣ ብር በእጅሽ ነበረ፣ ከአንቺ አልፈሽ ወደ ቤተሰብ ትልኪ ነበረ እና ከተመለሽ በኋላ ግን ያ ነገር አይኖርም። ምክንያቱም ተቋርጧል የህይወት 9 ዓመት በጣም ብዙ ነው። ከተመለስኩ በኋላ ያው ህይወትን ከአንድ አይደለም የጀመርኩት፣ ከዜሮ ነው የጀመርኩት። ምክንያቱም በጣም አስቸጋሪ ጊዜ ነበረ። አስቸጋሪ የሆነበትም እዛ መቼም 9 ዓመት ላይ ቆይተን በጣም በከፍተኛ ደረጃ ነው ብር ማግኘት የነበረው። ወደ እጅ ነው ስራ የነበረው ኮንትራት ቤትና ጥሩ የሚባል ገቢም ነበረኝ። እዚህ መጥቼ ግን የትራንስፖርቱ ላይ የተቸገርኩበት ጊዜ ነበር። ምክንያቱም የመጀመሪያ ጊዜ ነው ቤተሰብ የሚቀበልሽ፣ ጓደኛም ምሳ የሚጋብዝሽ። ከዛ በኋላ ግን የሚቀጥልበት ነገር አልነበረም እና ኮሚኒቲውም ላይ ለመቀላቀል በጣም የሚከብድ ነበረ። ምክንያቱም ምንም እጄ ላይ አልነበረም እና በብዙ ስትረሶች ውስጥ አልፍ ያለው በጣም ኢቨን ለሞዴሱ ላይ የቸገረኝ ጊዜ ነበር እና ቀላል ጊዜ አልነበረም። ምን ይሰማሽ ነበር እንደው ያንን ጊዜ? ስሜቶቹ ያው የኛ በቃላት የሚገለጽ አልነበረም። በጣም ከባድ ነበር። በጣም የማስታውሰው የ2010 አካባቢ ላይ አንድ ኖላዊ ሰርቪስ የሚባል ድርጅት ስልጠና እየሰጠ ስለ አላማና ራዕይ ሲያሰለጥን ለሰው ልጅ አላማና ራዕይ ምንም አያስፈልግም። በቃ እኔ ትላንትና ነው ያገኘሁትና ነገ እኖራለሁ ብዬ ሳልኩት ደረጃ ላይ አይደለሁም። ስለዚህ በቃ እንደዚሁ መኖር እችላለሁ የሚል ፍልስፍና ውስጥ ላገብቼ ነበር። ይሄ ማለት የጨለማ ህይወት ነው። ምንም ተስፋ የማደርገው ነገር አልነበረም። በጣም ቤተሰብ ማሉኝ ያስጠላኝ ነበረ። ብዙ ነገር በቃ ስሜቱ በዚህ ዝብርቅ ያለ ነገር ነበር። ለሜዳ አስባለሁ፣
ራሴን ለማጥፋት አስባለሁ። በጣም ብዙ ነገር ነበር ይዝብርቅርቅ ያለ የሚሰማኝ ነበረው፣ ግን ያው አለፍኩት። እንዴት ታዲያ? በጣም አስቸጋሪ ሁኔታ ውስጥ ነበርሽ። አሁን ደግሞ ጥሩ ሁኔታ ላይ ነሽ ያለሽ። እቺ የለውጧ ጊዜ እንዴት መጣች? ምን አጋጣሚ ነው አንቺ ልትቀየር ያደረገው? የሆነ ሰዓት ላይ ልክ ወደ ራሴ መመለስ ስጀምር በተለይ አላማና ራዕይ ስልጠና ከወሰድኩ በኋላ ራስን ማወቅ ስልጠና እየወሰድኩኝ አንድ እንደ ኤግዛምፕል የወሰድኳት ብርጭቆ አስቀምጠው ብርጭቆ ውስጥ ግማሽ ውሃ አለው፣ ግማሹ ደግሞ ባዶ ነው። ስለዚህ ብዙ ጊዜ እኛ አረብ ሀገር ቆይተን የምንመጣው ያለንን ነገር ሳይሆን የሌለንን ነገር ላይ ትኩረት እናደርጋለን እና እሷ ስልጠና ላይ በጣም ተች አደረገች። ከዛ ምንድነው እኔ ማድረግ የምችለው ነገር ብዬ ልሞክር አልኩኝ። እዛ በቃ አትክልት ሱቅ በረንዳ ተከራይቼ አትክልት ጀመርኩ። አጠገቡ ቺፕስ ጀመርኩ። የቦንዳ ልብስ ቤት ጀመርኩኝ። ይሄ ንግድ የተባለ ሁሉንም ነገር መስራት ጀመርኩኝና መንገድ ላይ ራሱ ልብስ ሽጬ አውቃለሁ። ባዘር ላይ ሴልስ ተቀጥሬም ሰራሁኝ። ሁሉም መጨረሻ አካባቢ ግን ያው ውስጤ ያለው ነገር በቃ ለምን እንደዚህ ዝም ብሎ ካለ አላማ የሚሄዱ ሴቶችን ለምን እኔ አዌርነስ መስጠት አልችልም? ቢያንስ የኔ ህይወት አንድ አስተማሪ ነገር ነው ብዬ አሰብኩኝና በቃ ወደ ድርጅት ማቋቋሙ ላይ ሄድኩኝ ማለት ነው። እና በተለይ ስትረስ ውስጥ ሳልፍ በጣም ከስትረሱ ያወጣኝ ነገር አንዱ ሚውዚክ ነበር፣ ኢንስትሩመንቱ ነበር። ስልጠና ወሰድኩኝ። ኢንስትሩመንቱ ሚውዚክ ማሰልጠኛ ከፈትኩኝ ማለት ነው። ኢንስትሩመንቱ እዛ ውስጥ ሆኜ በቮለንተር አጋር ድርጅት ላይ ቤዛ ላይ እየገባው አብሬያቸው ካለምንም ነገር ከራሴ መስራት ጀመርኩኝ። ያው ኪቦርዶቹ የመጀመሪያ አክስቴ ናት ጊፍት የሰጠችኝ፣ ጊታር ጓደኛዬ ነበረች ጊፍት የሰጠችኝ። በዛው ግን እየሰራው ክረምት ላይ መጀመሪያ 90 ምናምን ተማሪ ያገኘው አንድ ትምህርት ቤት ጋር አብሬ በጋራ ሰርቼ ማለት ነው። እና በስሬም ልጆች ቀጥሬ ነበር ሳሰራ የነበረው። ያ ትልቅ ለውጥ አመጣልኝ። ወደ 5 ኪቦርድ እና 3 ጊታር ወዲያው በአንድ ክረምት መግዛት ቻልኩኝ። እዛ ማሰልጠኛውም እየሰፋ ሄደ። እኔም በግሌም ይሄንን እየሰራው ነው። ፍሪደም ፈንድ ይህንን ስራ በተለያየ ሼልተሮች ላይ ሲሰማ ጠርተውኝ ለምን በጀት እኛ መስጠት እንችላለን፣ የተለያየ ስራ እየሰራሽ ነው በሚል ጥሪ ያደረጉልኝ። የመጀመሪያ $20 ሰጡኝና ከስሬ ፖቴንሻል ማይግራንቶችን እንዲሁም ደግሞ ፍልሰት ላይ ቆይቶ የመጡ ሴቶችን ማብቃቱንም ስራ አብሬ መስራት ቻልኩኝና ይሄ በአንዴ አይደለም የወጣሁት። ብዙ ፕሮሰስ ነበረ፣ ብዙ ውጣ ውረድ ነበረ እና ትንሽ መጽናቴ መቆየቴ ይመስለኛል ያወጣኝ። ለምን ያህል ጊዜ ቆየሽ እንደዛ አስቸጋሪ ሁኔታ ውስጥ? እንግዲህ ከመጣው 2008 መጨረሻ አካባቢ መጣው። በቃ 2009 ጀምሮ 9 10 ድፍን 2 አመት በቃ ምንም አይነት ስራ መስራት አልፈልግም። ምንም አይደኛ ድብርት ውስጥ ነበር። ከዛ 10 መጨረሻ ላይ ስልጠናም ወስጄ ጥሩ የመሆኑ መጣው። 11 ላይ ግን የመጀመሪያው ምሳሌ ለመብቀል ቻለ። ከዛም ብዙም ያው በእውቀትም አልነበረም አልገፋም። ድጋሚ ከአመት በኋላ እሱ ፌል አደረገ። የሙዚቃው መሳሪያ ቀጠልኩትኝና አሁን እንግዲህ ያለንበት በዚህ ድርጅት ላይ 3 አመት ነው እና 2 አመት ያህል በጣም ውጣ ውረድሽ ከባድ ነበር። ለውጡን እንዴት ትገልጫዋለሽ? እስቲ አሁን አረብ ሀገር ነበርሽ፣ ከዛ ተመለሽ፣ በጣም ተስፋ የሚያስቆርጥ ሁኔታዎች ውስጥ ነበርሽ። አሁን ደግሞ ለሌሎች ምሳሌ የሚሆን ድርጅት አቋቁመሽ ሌሎችን እየረዳሽ ነው። እስኪ ለውጡን። ያው ለውጥ ፕሮሰስ ነው ይባላል እና ለውጥ ሂደት ነው። በተለይ ሰዎች የሚሰማቸውን ስሜት ላይ እንደው ትኩረት ማድረግ ባይችሉ በጣም የምመክረው ከራሴ ህይወት የሚሰማቸውን ስሜት ሳይሆን ወደፊት ምን ማድረግ ይችላሉ የሚለው ላይ በጣም ትኩረት ቢያደርጉ መውጣት ይችላሉ። ሁለተኛ ደግሞ እንደዚህ አይነት ስሜት ውስጥ ሲገባ ማንን ነው የምናማክረው፣ ማን ነው በዙሪያ ያለው የሚለውን እሱንም በጣም ትኩረት ያወጣኝን ነገር አሁን ላለሁበትም ነገር እየጠቀመኝ ጓደኛው ወዲያውኑ የለየሁትኝ ለዚህ ለምፈልገው ስኬት በጣም ቅርብ የሆነ ሰዎች ጋር ነው ህብረት ማድረግ የፈለግኩት። ኢቭን ከቤተሰብ ቤት ወጥቼ ተከራየሁ፣ አካባቢውን ላኔ ቀየርኩትኝና ይሄ ለውጥ ሲፈለግ በጣም ብዙ ነገር ብዙ የሚከብድ ነገር የማንችለው ነገር አለ። ግን እነሱ ሁላ መቀነስና አንድ ቦታ ላይ ትንሽ ጽናትን ይፈልጋል።
ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን አገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ደውሉልን አሊያም አጭር የጽሁፍ መልእክትን መላክ ትችላላችሁ። የዛሬዋ እህታችን ገጠመኝ የበርካታ እህቶቻችን ገጠመኝ ነው። በአረብ ሀገራት ብዙ ውጣ ውረድን አሳልፈው የስራ ጫናን፣ እንግልትን፣ የስነ ልቦናና የአካል ስብራትን ድል አድርገው ነገን የተሻለ ለማድረግ ጉልበታቸውንና እድሜያቸውን መስዋዕት አድርገው ያገኟትን ወደ ቤተሰቦቻቸው ቋጥረው ይልካሉ ብዙ እህቶች። ነገር ግን ከሀገር ከቤት ከመጡ በኋላ የሰሩበት ገንዘባቸው የዕለት ችግርን ለማምለጫ በቤተሰቦቻቸው ይጠፋል። በዚህም ምክንያት ከሀገር ቤት መልስ ኑሮ እጅግ ከባድና ውጣ ውረድ የበዛበት ይሆናል። ለዚህ ደግሞ ቀደም ብለን የሰማናት እህታችን ገጠመኝ ትልቅ ማሳያ ነው። ከሰው ሀገር ኑሮ ወደ ሀገር ቤት የተመለሱ ወገኖቻችን ከምንም ነገር በላይ ቅድሚያ መስጠት የሚገባቸው ጉዳይ የነገ ህይወታቸውን የተሻለ ለማድረግ መንገዶችን ማዘጋጀት ነው። ሌላው ወገን ዘመድ፣ ቤተሰብ፣ ጓደኛ፣ ዘመድ ወዳጅ በተለይ ከአረብ ሀገራት የሚመጡ እህቶቻችንን በመልካም አቀባበል ከሀገር ከመንደሩ ከባህል ወጉ እንዲላመዱ ማድረግ ኃላፊነት አለብን። ዜጎች ከፍልሰት ከተመለሱ በኋላ በሀገራቸው ላይ የተመቻቸ ኑሮ እንዲቀጥሉ መንግስትም እንደ መንግስት ማህበረሰቡም ሆነ ቤተሰብ ትኩረት አድርጎ በጉዳዩ ላይ መስራት አለበት እንላለን። በዛሬው የወደ ሀገር ቤት ፕሮግራማችን ስም በጉዳዩ ላይ የሚሰሩ መንግስታዊ ያልሆኑ ድርጅቶችም በተቻለ አቅም ከጎናቸው መሆን ይጠበቅባቸዋል። ይህ ካልሆነ ግን ቀደም ብለን እንደሰማናት እህታችን በርካታ ችግሮች ከፍልሰት መልስ ሊገጥማቸው ይችላል። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በግሎባላይዜሽን የተነሳ ዓለም ወደ አንድነት እየመጣች ነው። ግሎባላይዜሽን ታዲያ ሰዎች ከቦታ ቦታ ተዘዋውረው እንዲሰሩ እድሉን ፈጥሯል። ሰዎች ወደ ሌላ ሀገር ሄደው ራሳቸውን የሚችሉበት፣ ቤተሰብን የሚደግፉበት ልዩ ሁኔታንም አመቻችተዋል። በበለጸጉት ሀገራት ደግሞ የዜጎች ቁጥር እየቀነሰ መምጣትና የሰራተኞች ቁጥር ማሽቆልቆል፣ በተለይ በጉልበት ስራ ላይ የሚሰሩ ሰዎች ቁጥር ማሽቆልቆሉ ከውጭ የሚመጡ ሰራተኞች ቁጥር እንዲጨምርና በታዳጊ ሀገራት ለሚሄዱ ዜጎች የስራ ዕድል እንዲፈጠር ምቹ ሁኔታን አስገኝቷል። እናንተም መደበኛውን የፍልሰት ጉዞ በመጠቀም ራሳችሁን ብሎም ቤተሰባችሁንና ማህበረሰባችሁን የምትደግፉበት ለወደፊትም የተሻለ ኑሮን የምትፈጥሩበት ሁኔታዎችን ማመቻቸት ትችላላችሁ። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮችን አዘጋጅተናል። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት ደውሉ፣ ጻፉም። 0944088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃቸዋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944088998 ነው። ደውሉ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ሰላሙ ነው። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣
እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት